Thank you. Zaid. Daisy. No, say sorry to me. Me? አንቺ እኔ እየደበቅኩ ነበርኩ። ነገ ሰርፕራይዝ አለ እያልኩ ነበር። መቅደስ ሚዩት ነሽ። እኔ ይሰማል? አዎ ይሰማል። እኔ ስለ ዘመነ ይመሰክራለሁ። ምክንያቱም እሱ ወንድሜ ነው። እሷን አላቃትም፣ አታውቀኝም። ግን እኔ ሴት ስለሆንኩ በሴትነቴ እኔ እውነቱን ሳልዋሽ ለሱም ለእሷም ሳልድ እማውቀውን ነገር እኔ አስረዳለሁ። እማውቀውም እንደሆነ ታውቂያለሽ። እኔ ስለ ድግምት፣ እኔ ስለምዛ ስለዛ እኔ አላውቅም። የተዋወቁት እነሱ ናቸው። ግን ጎንደር ላይ ያመጧት እናቴ በህይወት የለችም በያት ብሎኛል። በህይወት የላች ልጇን እንድታስወርድ ምናምን አብራት ነበረች። ልጇን አስወርዳለች። እንደውም ፒያሳ ዶክተር ማን ነበራል? ዶክተር ፍስሀ አይደለም፣ ፒያሳ ነው ብቻ ነው። የመንግስት ሆስፒታልም ሊሆን ይችላል፣ አላውቅም። ያስወረደችበትን ሆስፒታል ግን አላውቅም። አስወርዳለች። እኔ በዚህ እመሰክራለሁ። ስለሌላ ጉዳያቸው ግን የማውቀው ነገር የለም።
እሱም ጎዳና ላይ አውጦ ነው የጣለኝ። እኔ ለሱ ወንድምሽ ለምን ትመሰክሪያለሽ ምናምን ያላችሁ ኮሜንት በጣም ይሳደባሉ። ግን እኔ ቁስል አለብኝ፣ ህመም አለብኝ። ምክንያቱም እሱም እህቱ ነኝ አይደለን አውጦ ነው ለባንጋሊ የሰጠኝ። ግን እግዚአብሔር ጥሎ አልሰጠኝም። ምክንያቱም እንገባለን ግን እኔ ስለዘመነ እመሰክራለሁ የእናት አባቱ ልጅ ሄዱ ስጋው ናት እየመሰከረች እናታችንም ሳትሞት ሞተች ያስተዋወቀን። እሷም እናቴ ሞተች አላልከኝም ወይ ብላ ጠይቃው ነበረ። አላልኩሽም ብሏል። እሷ ግን እናታችን ሳትሞት ሞታለች። ለምን ፐርፐዝ ነው? ለምን ፐርፐዝ እናቴ ሞተች ምለው ለምን ምክንያት ነው? በዛው ጠይቄ ነው። አሁን እኔና እሷ ታውቀናል። ፍቅረኛ ነች። በቃ እሷ በምትለው ፍቅረኛ የሆነች እናቴ የምገልጽበት ምን አይነት ምክንያት? በየትኛውም መንገድ በየትኛውም መንገድ በምን ከዛ በመቀጠል ደረጃ ምንድን ነው? አሁንም ቢሆን የሰው ማስረጃ በየትኛውም መንገድ ምክንያቱም እሷ የራሷን በየትኛውም መንገድ እኔም ለመበቀል ስትል የምታደርገው ነገር እንጂ እሷ የምታውቀው ነው። ከጅምሩ እሷ ከገጠር ከመጣች 2 ዓመት ማነው ወደ ጎንደር ከገባች 3 ዓመት ነው። ገና ከገጠር ያመጣኋት ማለት ነው። ማንን ማስረጃ መቅደስን ከገጠር ያመጣኋት 3 ዓመቷ ገና ትውልዷ ከጎንደር 300 ኪሎ ሜትር ይርቃል። ከጎንደር ገጠርነቱ ማለት ነው 300 ኪሎ ሜትር ይርቃል። እንዴት በሐሰት ስሜ ይጠፋል በዚህ? ምክንያቱም ይሄው ህዝብ ሁሉ በተሰበሰበበት ፍቅርን እበቀለዋለሁ፣ ገንዘቡን ብቻ ሳይሆን እሱን ጭምር እበቀለዋለሁ። ገንዘቤ ከተበልቶ የሰው ማስረጃ እኔ ባቀርቡ ዋጋ ስለሌለው እንጂ ብዙ ሰዎች ስለኛ የሚያውቋሉ። እነ ዳንኤል እነ ቤት የሚባሉ አሉ። ግን የሰው ማስረጃ ዋጋ ስለሌለው መድኃኒት አሳብደዋለሁ እያለች እንደገና ደግሞ የመጨረሻው ምክንያቱም ብልግና ምን ያክል ነው የመጨረሻው ሪፖርቶች ቢሰሙ ችግር የለብኝ በየትኛውም መንገድ። ስለዚህ አሁንም ቢሆን የሰው ማስረጃ ሳይሆን የሰነድ ማስረጃ ተቀበይቴ ከሌላት ፍትህ ስጡ። ለምን ነገሮቹ ይረዝማሉ? በየትኛውም መንገድ በቃ ፍትህ ስጡ። አሳብደዋለሁ እያለች ወንድምየው ለምን ታደርጊያለሽ እያለ ከዚህ በላይ ማስረጃ ምን ላክ? Here, you want to eat something now? Popcorn? Huh? Popcorn. ከጠራሹ ሰውዬ ጋር አምደ ጽዮን ነሽ ዘመናይ አምደ ጎንደር ያውቁታል። ጎንደር ቤተክርስቲያን አስተዳዳሪ ነው አምደ ጽዮን። እኔ ልጅ ስለሆንኩ ብዙም አላውቅም በዛን ሰዓት እና መጣ ልጇን እንዳስወረደሽ አውቃለሁ። ሆስፒታል እንደሄደች አውቃለሁ። ከዋጋር ጋር ሆኖ ማስረጃውን ታቀርቢያለሽ። ማስረጃውን ታቀርቢያለሽ። እኔ የማውቀውን ነገር ማስረጃ እሷም እኮ ማስረጃ ስለሌላት ነው እንደዚህ የምትጫወትባት። ነገር ስሜን ባስታጠፋሽ ማስረጃ ታቀርቢያለሽ። አንተ ትንሽ ማስረጃ ሳለ እውነተኛ ሰው እንድትባል ነው አይደለም ከዚህ ላይ እንደዚህ የምታወራ 100% ደረትን ነፍታ። እሷ ግን ማስረጃ ስለሌላት ነው እንደዚህ የምትል። እንደ ሴት ልጅ እንትም ሴት ልጅ ወልደሃል እንደዚህ አትበል። በቃ ጨካኝ አትሁን። በቃ ጨካኝ አትሁን። እንዴ ምንድን ነው ፍትህ? ማርያም ምን ፍትህ? ምን አደረጋች? እኔም ሴት ልጅ ነኝ። ነገር የሚደርስብኝ ነገር ቆይ መቅደስ ሚውት ነሽ መቅደስ። አንዴ ሞዴሬተሮች ፕሊዝ ሚውት አታድርጉ። ሀቢባ ምን መሰለሽ
እሷ መረጃ ስለሌላት ደካማ ጎኗን አይቶ ነው እንደዚህ የሚጫወት። ወይኔ ሶፊ ፕሊስ አንዴ ሚውት አታድርጊያት። እኔ ነኝ ሚውቷን ያበራውላት። 42 ሰከንድ አለ ሚውቷን እንዲፈቅድላት። አሁን ከ42 ሰከንድ በኋላ ነው የሚፈቅድልሽ። እሺ ይቅርታ። እሺ አይሰማም? ይሰማል አሁን። ለምንድን ነው እሷ ተሰሚነት የሌላት? ዘመናዊ ማስረጃ ስለሌላታ እሱ ማስረጃ የድሮን ይዞ ማስረጃ ይዞ መጣ። እሷ ማስረጃ ስለሌላት ለምን ተሰሚነት አይኖራትም? አንደኛ እኔ ለሷም አልልም። ለምን እኔን አታምኑኝም? እየዋሸው ምናምን እሱን ለመበቀል አይደለም። እኔ እሱን የምበቀልበት ምክንያት ምንም የለኝም። ለምን ዘመናዊ እውነተኛ ሰው እንደሆነች ለምን ህዝቡ አያውቅላትም? ልጇን በሽተኛ ነው ብሎ የኔ ህይወት ይበላሻል ብሎ አምጦ ልጇን ለምን ጤነኛ ልጇን አስወረደች? እሱን አምናው እኛን አምናን እናታዬ በህይወት የለችም ሲላት፣ በህይወት የለችም ያላት ደግሞ ምስጊድ ለመምሰል ታማኝ ለመሆን ነው እንደዛ ያላት። እናቴ ግን በህይወት አለች፣ አባታችን በህይወት አለ። ምንም ቢሆን ምንም አይመጣብኝም። ድሮ የተስፈራራሁት 2 ዓመት የተጫወትክብኝ ይበቃል። ምክንያቱም ምንም ነገር አታውቅም፣ አማርኛ እንኳን አጣርታ አታወራም እስከምትለይ እስከሚስት ድረስ። አሁን ግን እግዚአብሔር ይመስገን አፌ ሞልቼ ለማውራት በቅቻለሁ፣ እድሜን ለወገን። ስለዚህ ዘመናዊ ምን አደረገች? ተሰሚነት ለምን አይኖራትም? ዘመናዊ ሐቀኛ ሰው ናት፣ እየዋሸሽ አይደለም። ለምን ታለቅሳለች? እሱ መረጃ ስላለው ለምን እሱ ተሰሚነት ሊኖረው ይችላል? መቅደስ ለምን እኔን አታምኑኝም? ፍትህ ጌታን ለምን ሲባል ለምን ዘመናዊ መቅደስ ያማል። ለጠይቅሽ ጠይቀኝ። ዘመናዊ እንድታስወርድ ያደረጋት ማን ነው? አንተ ማለት ማን? ፍቅር ማን? ፍቅር ሳሙኤልም አበራም ስምህ ብዙ ነው። እውነቷን ነው። እንድታስወርድ እንዳደረኩ ታውቂያለሽ አይደለም? አውቃለሁ። 100% ታውቂያለሽ። አውቃለሁ። እኔ የዘመናዊ ፍቅረኛ መሆኔን ታውቂያለሽ። ፍቅረኛ ይሁን ምን ይሁን አላውቅም፣ ብቻ ፍቅረኛነት ብላ አስታውቀናል። አዎ አውቃለሁ። ፍቅረኛ እንደምታስወርድ የኔ ልጅ መሆኑን ታውቂያለሽ። ፍቅረኛ መሰለኝ አንተ ልጅ የሆነ እኔ እሱን አላውቅም። ነው አይ የምጠይቅሽን ብቻ መልሽ። እኔ ደግሞ መልሴ ይሄ ነው። ፍቅረኛ አይነት ብለህን ያስተዋወከነ ልጁ ግን አላውቅም። ሰው ፍቅረኛ ሆኖ መሰለኝ አቡዬ ሀቢባ እዚህ ጋር አንድ ሰው መፈራ ምናምን መስሎ እኮ አንተ ተሳስተሃል። ሶሊያና ይቅርታ እንድትነግረኝ ሶሊያና፣ አሁን አንቺ ከህዝቡ የምትፈልጊው ምንድነው? ምን እናድርግልሽ? ከህዝቡ የምፈልገው አንደኛ ሰው ሲያወራ ተሰሚነት ወይም ደግሞ እንድንረሳው የያዝነውን አጀንዳ እንድንረሳ የሚያደርገን ለምንድን ነው? አንዴ ፍቅረኛህ ናት ብለዋለች አይደል? በተደጋጋሚ እሱ ፖሊስ አይደለም ተጠይቀን መልስ ሰጥተናል። ግን ከአንደበታችን የሆነች ነገር እንድትወጣ ይፈልጋል። ያ ደግሞ ሲስተምህ ነው። አንዴ ወንድሜ ለኔ ተሸንፎ ዝቅ ብሎ የኖረው ታናሽ ወንድሜ ለኔ ተሸንፎ የኖረው አንዴ ምን አለኝ? የብር ሀብል አለው ይሄ ማለት ነው። የብሩን ሀብል አምጪና አለኝ፣ አስጨምረን አሰርተን እንሰጠዋለን አለኝ። አምጥቼ ሰጠሁት። አምጥቼ ስሰጠው ግን ምን አደረገ? ታያለሽ አንቺን እስከ ወንድምሽ እምልሽን ካላደረግሽ ምን እንደማረግሽ አትጠብቂኝ ማለት። ይሄን ሁሉ እስከምትለኝ ድረስ ግን ምንም መስሎ አይታየኝም። ስትናገረኝ የሆነ የወደድከኝ ያፈቀርከኝ ያከበርክ መስሎን እየመታኸኝ የምወድህ ሰው ነኝ። ለምን እንደሆነ ግን አላቅም። ስለ ቤተሰቦች እያንቋሸሽከኝ የምወድህ ሰው ነኝ። ለምን እንደሆነ አላቅም። አሁን ነው ወደ ራሴ የተመለስኩት። ይሄን ሁሉ ስታደርግ ግን አሁን እያስታወክ የላከው ቪዲዮ እዚህ ጋር ያስደገምከው ድግምት ሌላ ሰው እንድጠራ አታደርገኝ። ካንተ ጋር ያስደገመ ድግምት ሌላ ሰው እንድጠራ አታደርገኝ። ግን ይሄ ለሀብት ብለህና የሰው መስተፋቅር የሰው መስተዋደድ ብለህ ከክንድህ ያስቀበርከው መስተፋቅር ያን ለማስወጣት ብለህ ያደረከው እንደሆነ የዋጋ ባል ቴክስታቸው ግጥም ብሎ ይደርሰኝ ነበረ። እሺ ብዬ ነበር የምቀበለው። ማነው ቴክስት የሚጽፍልሽ? የዋጋ ባልም
የዋጋ ባል ደግሞ የሚገርም አቡዬ ቆይ መልሽልኝ ቴክስት አንዴ ላውራ አታስጠፋኝ አንዴ ላውራ ነው መልሽልኝ ዋጋ ቴክስቱ ለምን ታስጠፋኛለህ አላስጠፋሽም ዋጋ ቴክስት ጽፍልሽ ነበረ ወይ አዎ ዋጋ እንደዚህ ነው ዋጋ ከባል ዋጋ ቴክስት እስኪ መልሽልኝ በባሪ ታምናክ ዋጋ ቴክስት ጽፍልሽ ነበረ ስልኩ ይኸውልህ ባል ብዬ ነው ያስኩት እንዳታጥብኝ ብዬ ማለት ነው ከስልኬ ላይ ካልጠፋ ቴሌግራም ላይ ፈልጌ ልክልሃለሁ ባል ብዬ ነው ሴቭ ያደረኩት የቤተሰቦችን ስልክ ለቅሜ ሲይዝ አትወድም ለምን ሚስጥርን ስለማቀብህ ስለሚነግሩኝ ማለት ነው በሲስተም ነው ያስኩት ባል ብዬ ነው ሴቭ አዳምጪኝ ዋጋ ስልክ ነበራት ወይ በዛ ዘመን የዛሬ 6 አመት 7 አመት ወይም የዛሬ 5 አመት ዋጋ በስልክ ቴክስት ጽፍልሽ ነበረ ወይ ለምን መጠይቅሽን ብቻ አትመልሽልኝ አንተ የታመምክ ጊዜ ዋጋ ነኝ ብላ የጻፈችልኝ ስልክ አለ ቴሌግራም ላይ አውጥቼ ልልክልህ እችላለሁ ዋጋ ነኝ ብላ የጻፈችልኝ ቴክስት የዋጋ ባል ነኝ አደራ አንቺ ነሽ ያለሽው ከጎኑ ያሉኝ ቴክስት በቴሌግራም የጻፉት ስልኩ አለ ቴክስቱ ነው የሌለኝ አለሽ አሁን ስልኩ አለሽ አሁን አለሽ ቴሌግራም አገኘዋለሁ አይጠፋም ስልኩ አይጠፋም ላይ ስለሆነ ስልኩ አይጠፋም አሁን አለሽ ማቅረብ ትችያለሽ ስልኩ ቴሌግራም ላይ አይጠፋም አልኩት እሺ ለሀቢባ ትጫት ለሀቢባው ወይም ግልጽ አድርጉ ለህዝብ በማን እንደ ስልኩን እሱንም ይኸውልህ አንድ ነገር ልንገርህ ስልክ ራስህ ማለት ነው አንተ ራስህ ማለት ነው በአንድ ስልክ እኔ እንደጻፍኩት አድርገህ በአንድ ስልክ እኔን የሆነ ነገር እንዳደረኩት አድርገህ ለሰው ቴክስት አትልክም ባንስልክ በሲት ረበስማ አንተ ለእውነት ነው አሁን ለመታሰብ ማስረጃዎች ሀቢባ ያኛው ድምጽ ይለቀቅ